ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቁ አድማጭ ተመልካች ሁላችሁን ሰላም ብያለሁ። ሰላማችሁ ብዝት ይበል። እንኳን ደህና መጣችሁ አማራና የአማራ ወዳጆች እንዲሁም ኤርትራውያን ማለት ነው። ዛሬ የመጣሁበት ቪዲዮ ሰሞኑን እየተንሸራሸረ ያለ ቪዲዮ አለ። እሱን ቪዲዮ ነው በሱ ቪዲዮ ዙሪያ ነው መናገር የፈለኩት። አንዳንድ ቦታ ላይ ተቆራርጦም እያየሁት ነው። በዚሁም ደግሞ አጋጣሚ ደግሞ በቀረጻ መሀል ተብሎ የተቀነጫጨበ ቪዲዮ ሸር ተደርጎ አግኝቼ ነው። እኔ አሁን የምናገረው እንደ ወሎ አይደለም፣ እንደ አማራ ሆኜ ነው የምናገረው። እንደ አማራ የአማራን ማህበረሰብ በዚህ ልክ ስላንቋሸሸች፣ የአማራን ማህበረሰብ በዚህ ልክ ዝቅ ስላደረገች ልናገር ነው የመጣሁት። እስቲ ልብ ብላችሁ ታዩ እንደሆነ በአማራነታቸው ከወለጋ ከተፈናቀሉ ወደ 4-5 ዓመት ሆናቸው አይደል? ደብረ ብርሃን ላይ ተቀምጠው ያሉ ኦልሬዲ ወደ 4 ዓመታቸው ምናልባት 5 ባለሳሳት እንደዛ ይሆናል። ይኸው ቪዲዮ ላይ እንደምታዩት ነው። ከዚህ በፊት የሰራነው ቪዲዮ ነው። ቪዲዮ እዚህ ጋር ድምፁን አጥፍቼዋለሁ፣ ምክንያቱም እኔ መልእክት ማስተላለፍ ስለፈለኩኝ ነው። እዚህ ጋር ሲመርቁ እባካችሁ ድረሱልን፣ ይሄ በቃ አትበሉን፣ እየተቸገርን ነው፣ እየተራብን ነው እያሉ እዚህ ጋር አባቶች እየተመጻወቱን ያሉት እኒህ አባቶች አማራ በመሆናቸው ሙስሊም በመሆናቸው አላልኩም፣ አማራ በመሆናቸው የወሎ ስለሆነ አላልኩም፣ አማራ በመሆናቸው ይሄ ሁሉ ግፍ እየደረሰባቸው ሄዳ እዛ ላይ ሄዳ እንኳን ማህበረሰቡን ጠይቃ ይሄ ማህበረሰብ ምንድን ነው ችግሩ ምንድን ነው ብላ አንድ ቀን ቪዲዮ ወጣ ሰርታ አንድም ቀን እንኳን ለአማራ ህዝብ እውነት ተበድሏል ይህ ህዝብ ብላ ወጣ ተናግራ የማታቅ ዛሬ ግን ታላቁ የአማራ ህዝብ አንዱ ባህል ወይም ደግሞ እንደ ተለምዶ ይዞት የመጣውን ከጎሳ የዘፈን ላይ ነው ብላ እንግዲህ እንደገና የአማራን ለማጥፋት ወገባቸውን አስረው ከያዙት መካከል አንዷ ሆናለች ማለት ነው። ምክንያቱም አማራን ለማጥፋት ምን ያህል እንደሚካሄድ ብልጽግና አማራን ለማጥፋት ምን ያህል በኦሮሞ ስር የተጠራቀሙ ባለስልጣናት እንዲሁም ከአንዳንድ ማህበረሰቦች ጋር ሆና ምን ያህል እንደምትሄድ እያያችሁ ነው። እኔ አንዳንድ ልጆች ማለት ነው በተለይ የአማራ ልጆች ምን ችግር አለው ብላችሁ ኮሜንት ስትሰጡ አይቻለሁ። ምንም ችግር የለውም። አማራነቴ እየተገደሉ በአማራነቴ እየተሳደዱ እየተፈናቀሉ ሃይማኖቴ ሳያተርፈኝ አማራ ስለሆንኩ ብቻ ሙስሊምነቴ ሳያተርፈኝ አማራ ስለሆንኩ ብቻ ክርስትናዬ ሳያተርፈኝ እየተገደሉ እየተጨፈጨፉ ዘሬ እየጠፋ እንዳልኖር ተፈርዶብኝ እህሌ ሲቃጠል እያየውኝ ልጆች ሲራቡ እያየውኝ በብርድና በዝናብ ሲሰቃዩ እያየሁኝ እንዴት ነው አማራነት ካላዳነኝ? ለምንድን ነው ምንም ችግር የለውም የምለው? እኔ ችግር አለው። ምክንያቱም ይቺ ልጅ ይህን ቪዲዮ ማጥፋት አለባት፣ ይቅርታ መጠየቅ አለባት። የልቁን ማለት ነው ከአንድ ተራ ሰው ላይ ከመነሳት ይሄን ስራ እንስራ፣ ይህን ስራ እስቲ እንስራ። ቲክቶኳን አላውቀውም። ቲክቶኳን የምታውቁ ልጆች አዘጉባት። ይህን ቪዲዮ ካላወረደችው ካላጠፋችሁ መዘጋት አለበት። አማራን እንደዚህ አድርጋ ስነ ልቦናውን ዝቅ እንድታደርጉ አልፈልግም። እናንተው አረብ ሀገር ተጎልታችሁ ስወዳችሁ ፎቶ ልብስ ስወዳችሁ ይሄንን እያላችሁ እዚሁ የአማራ ልጆች በተለይ ማለት ነው የአማራ ልጆች በተለይ ያላችሁ እንዲሁ ምን ይሻላችኋል? የዛሬ ነው ያደርገው እንጂ የዛሬ ዓመት ነው የዛሬ 2 ዓመት አብርሃምና ሩታ ሲዳሩ ብር ስታዋጡ ለምንድን ነው ስንላችሁ መብታችን ነው ብላችሁናል። መብታችሁ ነው፣ ብራችሁ መብታችሁ ነው። ግን አማራን አታሰድቡት፣ የአማራን ማህበረሰብ አታሰድቡት። አማራ ተከብሮ የሚኖር ተፈርቶ የሚኖር ታላቅ ህዝብ ነው። ይህንን ጀግና ማህበረሰብ አታሰድቡት። ስለዚህ የወሎ ባህል ነው ብላ እንደዚህ አሾፋ ስትመጣበት እናንተም ተቀብላችሁ እያንሸራሸራችሁት ነው። እኔ የእሷን ቪዲዮ አላንሸራሽርም። ቪዲዮዋን ፈልጌ ቪዲዮ እራሷ ቻናል ላይ
መልእክት አስቀምጥላታለሁ። ካላረፈች እንደማንለቃት እነግራታለሁ። ይህን ስራ ብትሰሩ ምን አለበት? ብንሰራ ምን አለበት? በአማራነታችን ስትስታለቅብን አይነዳችሁ? አልተናደዳችሁ? በአማራነታችን ሲሳለቁብን እዚህ ላይ እኮ 5 10 እየተመጻወቱ እኮ ነው ያሉት። ተርበው ልጆቻቸው ተጠምተው ልጆቻቸው። ከዚህ በፊት ቪዲዮውን አይታችሁታል። ስለዚህ በአማራነታችን እንደዚህ ከተሳለቀች እኔ ደግሞ አልለቃትም ማለት ነው። ወይ ቪዲዮውን ታጠፋዋለች ወይ ቻናሏን ትናዘጋለን። ምክንያቱም እኔ በማንነት አልደራደርም፣ በአማራነት አልደራደርም። ምድርም ዝቅ ሰማይ ከፍ ሊል ይችላል። ሰማይ ዝቅ ምድር ከፍ ሊል ይችላል። በአማራነቴ ግን አልደራደርም። እንደ አማራ ሆነን እንነሳ። እንደ አማራ ሆነን እንነሳ። አማራዎች ነን። እንደ አማራ ሆነን እንነሳ። በማንነቴ እንድታሾፍ እንድትሳለቅ አልፈልግም። ኖ ብዬ መብቴን አስከብራለሁ። ኖ ብዬ መብቴን አስከብራለሁ። አይቻልም። ለምንድን ነው ብዬ መብቴን ማስከበር መብቴ ነው። አይ አናስከብርም እራሳችንን ካላችሁ ደግሞ መብታችሁ ነው። እናንተ ዝም ብላ እዛው ሲገደሉ አጨብጭቡ፣ ስትገደሉ ማጨብጭቡ፣ ስትኖሩ ማጨብጭቡ። አጨብጫቢ ሆናችሁ ኖሩ። ስለዚህ ይቅርታ መጠየቅ አለባት። የአማራን ሕዝብ ዝቅ አድርጋለች። ከጎሳዬ ዘፈን ላይ ኦሮሚያ ክልል ነው እንዴ ታዲያ የጎሳዬ ዘፈን የተሰራው? እሺ ስለ ወሎ ባህል ስለ አማራ ባህል ዘፈነችው ተናገረችው። እሺ ኦሮሞ ክልል ምን ልትሰራ ነው? እየተሳለቀችብን፣ የኦሮሞ ሕዝብ እየተሳለቀብን ለማኞች ናችሁ እየተባለ ስልጣኔ ባህል ያስተማረው አማራ በዚህ ልቅ ዝቅ ሲል እኔ እውነት ሰሞኑን እኔ ሚዲያ እየተከታተልኩ አይደለም። በጣም መረጃ እያየሁ አይደለም። ለምን? በጣም ስራ ይበዛብኛል። ኔትወርክን በጣም ያስቸግረኛል። በተለያዩ ምክንያቶች በራሴ ችግር ምክንያት በራሴ ጉዳይ ምክንያት ቢዚ ስለሆንኩኝ ስራ ስለሚቀድም እያየሁ አይደለም። ስለዚህ አማራነታችንን እናስቀድማለን። የአማራ ሕዝብ በዚህ ልክ ዝቅ እያለ ዝም ልንል አይገባም። የአማራ ባህልና ሴት ቢሆንም እንኳን እዛው ላይ ሄዳ መጠየቅ ምንድን ነው ችግሩ? ይሄ ምን ከምን የተነሳ ነው? ይሄ እንደዚህ ልታረጉት የቻላችሁ ከምን የተነሳ ነው ብላ መጠየቅ አለባት። ይድረስ ለጽጌ ረዳ ወይም ጽጌ ሮያል ፋሚሊዎች አድርሱት። ይህን ቪዲዮዋን ወይ ታውርደው ከጫነችበት ወይ ቲክቶኳን እናዘጓለን። ቲክቶክ ያላችሁ ሂዳችሁ ታብታብ ሸር ኮፒ ልክ ስታደርጓል የምትሉ አስጠንቅቋት። እኔ ቲክቶክ ስለተዘጋ መግባት ስለማልችል ነው። ምንም ቲክቶክ የለኝም በአሁኑ ሰዓት ላይ ሁሉም ወርዷል። ስለዚህ ረፊ በሏት። በቁስላችን ላይ እንጨት አትስደድብን። የአማራ ባህል ነው አውቃለሁ። አዎ የአማራ ባህል ነው። አንዱ የአማራ ባህል እንደ ባህል እንደ ተለምዶ ይዘውት የመጡት ባህል ቢሆንም ግን በዚህ ልክ ሄዳ ኦሮሚያ ክልል ላይ ሄዳ የአማራን ባህልና ኦሮሚያ ክልል ላይ ሄዳ እያሾፈች እየተሳለቀች እንድትሰራበት አልፈልግም። ብትሰራም እንኳን ማህበረሰቡን ይቅርታ ጠይቃ እንደዚህ ልሰራ ፈልጌ ነው ብላ ይሄ ባህል ያለበት ላሊበላ አካባቢ ነው የሚባለው ይሄ ባህል ያለው እዛ ቦታ ላይ ሄዳ በስርዓት መጠየቅና ምንድን ነው ብላ በስርዓት መስራት አለባት። ከሰራችሁ እንኳ ማለት ነው። ትክክለኛውን ባህል ኮርጃ ወይም ቀንጭባ እኛን ለማሰደብ አማራ ዝቅ ለማድረግ ከሆነ አንፋታትም ማለት ነው። ኦሮሚያ ክልል ሄዳ እንደቀረጸችሁ በእርግጠኝነት በእርሷ አንደበት ነው የሰማሁትኝ እኔ። ባህላችን ነው። ምንም ይሁን መጥፎም ይሁን ጥሩም ጎን ይሁን ባህላችን ነው። አዎ ይሄ ባህል አለ። ይሄ ባህል ያለው ላሊበላዎች ይባላሉ። ላሊበላዎቹ የሚባሉት ምንድነው? በተለምዶ ክረምት ላይ የትም ቦታ ላይ ሂደው ይለምናሉ። ቸግሯቸው አይደለም፣ እርቧቸው አይደለም፣ ጠምቷቸው አይደለም። ግን እንደ ባህል
እንደ ሴት አድርገውት ክረምት ላይ የትም ቦታ አማራ ክልል ላይ ባህር ዳርን ብትሉ ደብረ ማርቆስ ብትሉ የትም ቦታ ላይ ሄደው ይለምናሉ። ምንድን ነው ብላችሁ ስትጠይቋቸው ራሱን የቻለ ታሪክ አለው። ስለዚህ ይሄንን ቪዲዮ እንኳ ለማስተማር ይሄ ባህል አለ ብላ መናገር ከፈለገች ሂዳ በስነ ስርዓት ጠይቃ ባህሉ ምንድን ነው ከምን የተነሳ ነው ብላ መስራት አለባት እንጂ በፍላጎቷ በራሷ ፍላጎት አይደለም ይሄን ልትሰራ የምትችለው። እኔ አልለቃትም። እስቲ ይህን ስራ ስሩ። ይህን ስራ ከቻላችሁ ይህን ስራ ስሩ። እንደ አማራ ቆማችሁ ማለት ነው። እንደ አማራ ቆምን ይህን ስራ እንስራ። አንድ ሰው በአንድ እጅ ሊያጨበጭብ አይችልም። ስለዚህ ባህላችን ዝቅ ሲደረግ ዝም ልል አልችልም። እኔ ቪዲዮዋን ሰምቼው እንዴ ብዬ ሲቀረጽ ሁሉ እያየሁት ነበረ። ምንድን ነው ብዬ እኔ መረጃው በደንብ የለኝም። ይሱ ሲናገር ነው ትናንትና ይሱ ላይ ብላይ ቁምጭ ብዬ ይሄን ሲናገር ለምንድን ነው ሲል ነው። እኔ መረጃው የለኝም። እንዴት ብዬ እንደገና ዛሬ ሳገለባብጥ ወይም ሳይ አዎ በህግ ቢኖርም እንኳ የለም እንጂ በህግ የሚያስጠይቃት ነው። ይሄንን ሰው ይሄንን አማራ ተገደለ ለምን ተገደለ ብሎ ክርስቲያን ለምን ይገደላል ወይ ሙስሊም ለምን ይገደላል ብሎ የወጣውን ሰላማዊ ሰልፍ ያስራል፣ ይቀጣል የብልጽግና መንግስት። ይሄ እንደዚህ ግን አማራ ዝቅ ሲያደርጉ አማራን ሲያዋርዱ ግን ምንም አይመስላቸውም። ለምን? አማራ ጥያቄ አካላት ስለሌለው፣ የአማራ በአዲነት ሆዳሞች ስለሆኑ፣ የአማራ ባለስልጣናት የራሳቸውን ልጆች ብቻ እንዲቸገሩባቸው ስላልፈለጉ። ስለዚህ እኔ ይሄን ቪዲዮ ሳይለንት ባደርገውም ይሄ የተራበ ህዝብ ይፈርድባታል። አንድ ቀን እንኳን የቆርሳ ያላበላችሁ፣ አንድ ቀን እንኳን